አይገርማችሁ? ላስቲክ ውሃ ቋጥሮ ከማርያም ስዕል እንበዋ ጠብጠብ እያለ የቀዳውት ነው። ይሄ ሰውዬ ዛሬ መባረር አለበት። ምን እሱ ብቻ ሌላም አለ። ስማ ድንግል ማርያም ልጇ ወልደ እግዚአብሔር ክርስቶስን ይዛ ወደ ኢትዮጵያ መጥታለች። ወደ ግብጽ መሰደዱን ኢሳይያስ ነው የተናገረው። ሰውየው መጠጡ ሲገባ መጀመሪያ ጎንብሶ በጸባይ ይገባል። ከዛስ እባቡን ይጠጣል። መጽሐፉ ነው መጠጥን እባብ ያለው። እንደ ፉኝት ይገባል ነው የሚለው አይደል? እፉኝት ደግሞ ከባብም የባሰ እባብ እና እባቡን ይስበዋል፣ እንደ ፉኝት ይገባል። ከዛስ በኋላ በመጽሐፍ ቅዱስ ላይ የለም። ሰው ሰራሽ ትምህርት ነው ስሙ ብቻ። እኔ ደህና መልክ የለኝ፣ ደህና ቤተሰብ የለኝ፣ ምን የለኝ፣ ግን ዲሆነ በቃ ደረቴን ወጥሬ በኮንፊደንስ እግዚአብሔር ምስክሬ በኮንፊደንስ ነው የምንቀሳቀሰው። ለምን አትሉኝም? ይሄው በቃ እሱ እግዚአብሔር የሰጠኝ ስጦታ። በነገራችን ላይ ጴንጤ ከሆናችሁ ዋጋ የላችሁ። ጴንጤቆስ ፕሮቴስታንት ከሆናችሁ ዋጋ የላችሁም። እውነቱን ልንገራችሁ፣ በጥምቀቱ አታምኑም፣ በቁርባኑ አታምኑም፣ በምንም አታምኑ። ኢየሱስ ኢየሱስ ማለት ብቻ ነው የሚያድነው ነው የምትሉት። ገደል ገብታችኋል። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ ስሙ የነን ጉድ። አይገርማችሁ? ላስቲክ ውሃ ቋጥሮ ከማርያም ስዕል እንበዋ ጠብጠብ እያለ የቀዳውት ነው። ይሄ ሰውዬ ዛሬ መባረር አለበት። ዶክተር ናርዶስ ማን የተባለው አንድ ወሬኛ ወጠጤ ቴክኖሎጂያ ደግሞ ተባባሪ ይሻላል። ማን ነበር? ሮዳስ ነው የሚባል ሮዳስ የሚሉት መሀይም አንተ እዚያች ልጅ ገና ፕሮግራም ሰራባት። በዚህች አይነት ውሸቱን ውሃ በላስቲክ አሰርቶ ሁለት ነው ምናምን ይዟል። ቴክኖሎጂ ሰላም ነን እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? ይሄ ከማርያም እንትን ስዕል ጠብ እያለ ጠቅላላ በዚህች ይያተ በቤርሚና በአንድ ቤርሚና ተቀድሶ ላይ ተጠባርጉበት፣ አንዱ ደግሞ በዛኛው ተጠቀሙበት። እንሰማለን ግን አንፈርድም። ህይወት ኢየሱስ ነው። ከሱ ውጪ ህይወት የለም። ምንም ማድረግ አይቻልም። ኑ ወደ ኢየሱስ ስሙ። ይንንም ድንግል ማርያም ልጇ ወልደ እግዚአብሔር ክርስቶስን ይዛ ወደ ኢትዮጵያ መጥታለች። ወደ ግብጽ መሰደዱን ኢሳይያስ ነው የተናገረው። ወደ እግዚእነ ውስተ ምድረ ግብጽ ተጽዕኖ በደመና ቀሊል ብሎ ወደ ኢትዮጵያ መግባታቸውን ዕንባቆም ተናግሯል። ወደ ኢትዮጵያ ሲገቡ ደግሞ ድንግል ማርያም ከልጇ ጋር በኪደተ እግሯ የቀደሰችው ሀገር አንደኛው ይሄ ቦታ ባህር ዳር ነው። ደስ ይበላችሁ። ጣና እዚሁ እንደነ ጣና ቂርቆስ የመሳሰሉትን እና ኡራኤል ነበር ይላሉ እየመራ እዚህ ቦታ ያመጣል። ታዲያ ኡራኤል ለዚህ ቦታ ባለውለታ ነው ማለት ነው። ለዚህ አካባቢ አይደል እንዴ? አመስግኑታ። ወንድ በቤታችን ይዞ እንደው አባቶቻቸው የበለጠ ሊነግሯችሁ ይችላሉ። የሰማነውን ግን ብንናገር መልካም ነው። ቅዱስ ኡራኤል በደመና ጭኗት ከዚህ ባህር ላይ ሲነሳ የዚህ አካባቢ እናንተ ጥንት አያቶቻችሁ የዛሬ 2000 ዘመን የነበሩ ጥንት አያቶቻችሁ እየጮሁ በደስታ ጫና በደመና እኮ ጫናት እያሉ ጮሁ መልአኩን ሲያዩ ይላሉ። ከዛ በኋላ ጣና እንደተባለ እንግዲህ አባቶች ይናገራሉ። ደስ ይበላችሁ ምእመናን። ታዲያ ቦታ የተቀደሰ ነው። ኡራኤልን ማክበር ሲያንሳችሁ ነው። አሁንም አመስግኑት። አያቶቻችሁ የተቀደሱ ነበሩ። ድንግል ማርያምን ከልጇ ጋር ያስተናገዱ ነበሩ፣ የተመለከቱ ነበሩ። ስለዚህ ነው እቺ ቦታ ሁሌ ለምለም፣ ሁሌ በረከት ሆና። ኡራኤል ደግሞ ለዚህ ዋናው አጋፋሪ ነው። አክብሩት መልአክ ኡራኤል ምን ያልተሰጠዋል። በመጨረሻም አምላካችን ወልደ እግዚአብሔር ክርስቶስ በመልዕልተ መስቀል በተሰቀለ ጊዜ የሰማችሁ ነው። ከችንካሮቹ የሚፈሰውን ደም በብርሃን ጽዋ ተቀብሎ በብርሃን መነሳንስ የረጨ የመላእክት አለቃ ኡራኤል ነው። ዛሬ ደግሞ የነጠበበት ቤተክርስቲያን ተሰርቶ ቅዱስ ሥጋው ክቡር ደግሞ ይፈተትበታል። ለዓለም ሁሉ ግን የረጨው የመላእክት አለቃ ኡራኤል ነው። እኔን ምን ታያለ? አብረን ነው የሳቅነው። እኔም ማውቀው ጉድ የለም። ክብር ለኢየሱስ ይሁን። እንግዲህ እንሰማለን። እንደዚህ አይነት አዳዲስ ተረት ለማለት ለኔ ይከብዳል። ለቃላት እንትኔ ይከብዳል። ጥግ አለ አይደል? በቃ የውሸት ጥግ መጽሐፍ ላይ እኮ የለም። አንድ ቦታ ፈልጋችሁ እንደዚህ የምናገር ቦታ አታገኙ። በኮንፊደንስ ያወራል። አቤት ኢየሱስ! ህይወት ኢየሱስ ነው።
ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። እኔም ማውቀው ጉድ የለም ከየት እንደመጣ እኔም አላውቅም። ስሙ ይሄንንም እኔ ደህና መልክ የለኝ፣ ደህና ቤተሰብ የለኝ፣ ምን የለኝ፣ ግን የሆነ በቃ ደረቴን ወጥሬ በኮንፊደንስ እግዚአብሔር ምስክሬ በኮንፊደንስ ነው የምንቀሳቀሰው። ለምን አትሉኝም? ይኸው በቃ እሱ እግዚአብሔር የሰጠኝ ስጦታዬ፣ ትምክህቴ፣ ኩራቴ እግዚአብሔር እኔ ቅዱስ ሚካኤልን ጠርቼው ይሄ ምናምን እሱ እኮ እንደዚህ አንድ ደህና ባለስልጣን እንኳን ዘመድ ሲኖራችሁ እንዴት ነው እኛ ላይ የምትወጠሩት? አይደለም ከላይ ከራማ የሚቆመው ቅዱስ ሚካኤል ከኔ ጋር ሆኖ እነ ብርሃንን በቃ ይሄ ሁላችሁ የተድራስላችሁና እዩት ፍቅሩን። እኔ ምንም አልልም። እግዚአብሔር እንግዲህ ከየት ታምጣ? ሰው እንደዚህ አይነት ትምህርት እየሰማ ካደገ እግዚአብሔር የተመሰገነ እንዲህ ነው የሚያወራው። ፎቶ እንዲህ እያሳየ ከዛ እሱ ይሰማኛል ጸሎቴን። ፍቅሩን ደርሳችሁ ምኑን መጽሐፍ ላይ እኮ የለም። ቅዱሱ ቃል እኮ አይናገርም። አንድም ቦታ እንዲህ የሚናገር ቦታ የለም። ቅዱሱ ቃል የማይናገረውን ያልተጻፈውን ነገር በኮንፊደንስ እንዲያወሩ የተደረጉበት መንገድ ደግሞ በጣም ያስቃል። ተረት እየሰማ ካደገ ሰው እንደዚህ ነው። በቃ መጽሐፍ አይናገርም። በአንድም ቦታ እንደዚህ ነገር የለም። ጸሎታችንን የሚሰማ እግዚአብሔር የሚመልስ እሱ። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ማናቸውንም ነገር በስሜ ብትለምኑ እኔ አደርጋለሁ ይላል። በኢየሱስ ስም ነው። በመላእክት በኩል በቅዱሳን በኩል ሾልካችሁ መምጣት ትችላላችሁ አይልም መጽሐፍ። እንደዚህ አይነት ነገር የለም መጽሐፍ ቅዱስ ላይ። መላእክት ለእግዚአብሔር የሚያገለግሉ አገልጋዮች ናቸው። ከእግዚአብሔር ተመድበው ወደኛ የሚመጡ ናቸው። በእግዚአብሔር ቦታ ቁጭ አድርገው ይሄው የሚሰማም ይሄ ፎቶ አይሰማም። ጌታ ምስክሬ አይሰማም። ሰው ሰራሽ ትምህርት ነው። ኧረ ኢየሱስ ያድናል። ምንም አይነት የመጽሐፍ ቅዱስ እኮ ማስረጃ የለው። በቃ ዝም ብሎ እንዲሁ ይሰማኛል ብያለሁ አይባልም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እኔ በሷ ላይ ምንም ነገር መናገር አልችልም። በቃ ያወቀችውን የተማረችውን ነው የተናገረችው። ኢየሱስ ግን ብቻውን ያድናል። ትውልድን ሰው ሰራሽ ትምህርት ተረት እያስተማሩ እንደዚህ ገደል መክተት በእግዚአብሔር ፊት ያስጠይቃል፣ ዋጋ ያስከፍላል። በጣም ያሳዝናል። በኢየሱስ ስም ይህንንም ዛሬ ጥሪ እናቀርባለን። ከተማይቱ እጇን ለክርስቶስ እንድታነሳ ጥሪ እናቀርባለን። ምትክ የሌለው ብቸኛ ሴቭ የሚያደርግ ስም ነው። እኛ ያረፍነው ክርስቶስ ኢየሱስን አግኝተን ላጄ ኢየሱስ አማላጄ ችግሩ እናንተ ኮፒ ሊንክ አታረጉማ። ይሄ ቪዲዮ እሱ ጋር መድረስ አለበት። የቻላችሁትን ያክል ኮፒ ሊንክ አድርጉት አደራ። ሰው አወኩ ያለለት አላዋቂነቱ ሲገለጥ በይፋ ባዶ የሚል ስም ስጡት። በምናልባት ሕይወት የእድሜውን ፊኛ ዘውትር የሚነፋ ባዶ። ወንጌል ማለት ለኛ የእግዚአብሔርን ፍቅር በልብ ሆድ አርግዞ ከሰይጣን እስር ቤት ነፍስን ማስመለጥ ነው። ስጋን ዋሳ ሲይዙ ዘውትር እያሰቡ ሕማሙን፣ ስቃዩን፣ ፍቅሩን፣ ጌትነቱን በጾምና ስግደት በጸሎት ምጽዋት ሁሌ መገስገስ ነው ለመውረስ መንግስቱ እንጅማ ለስጋ የሚመች ዓለም ላይ ቁጭ ብሎ ኢየሱስ ያድናል እያሉ መፎከር ትልቅ በሽታ ነው። ሐኪም ቤት ያስኬዳል ነፍስን አስከትሎ። ሐኪሙ ማን ነው ካልክ ስጋን እያጾመች ነፍስን የምታድል የጠላትን መንጋ በፍቅር የምትገድል የነፍስ ሀገሯ ሁሌ የሚያስጨንቃት ክርስቶስ በደሙ የመሰረታት ቅድስት ውድስት ንጽሕት ቤተ ክርስቲያን ናት። ቢመረህም ዋጥ። እሺ እንግዲህ ስሙ። ሰው ሰራሽ ትምህርትና ተረት ያስተማራችሁ ሰዎች ተቀበሉ። በደንብ አድርጋችሁ ስሙ። ሼር አታረጉማ። ይድረስ ለሱ ምን ተረት በፉከራ ሰማይ ልትገባ ተፍጨርጭረ የሆነ ነገር ጫፍ ይዘህ ከኢየሱስ ጋር ሰማይ ልትገባ። ምን አይነት ተረት ነው የሚያወራው? በጌታ በኢየሱስ አንድ እግዚአብሔር ቃል የምናገርበት ቦታ እኮ የለም። ዝም ብሎ ተረት ጽፎ ዋጣው ይላል ተረት። ኧረ በኢየሱስ ስም ይሄው እንደዚህ እኮ ነው። መጽሐፍ ቅዱስን ያላነበበ ሰው ምን ይናገር? ቅዱሱ ቃል ምን እንደሚናገር የማያውቅ ሰው ምን ይናገር? በደሙ የመሰረታት። ኧረ በኢየሱስ ስም ቃሉ የምናገረውን ስማ። ከዚህ ተረት ውጣ። ሕይወት ኢየሱስ ነው። እንዴት እንደሚያሳዝን በጌታ በኢየሱስ ናውጣ ወደ ኢየሱስ። ሕይወት ኢየሱስ ነው። ተረት ገዳይ ነው። ኧረ በስመ አብ ብቻውን ሕይወት ይሰጣል። ስሙ ይንንም ትንሽ እንሳቅ። ክብር ለኢየሱስ ይሁን። ስሙ ከመቃብር ተነስቶ እያጀቧት ወደ ሰማይ ሄዳለች። በስመ አብ ወልድ ምን ነው? ከዛ በኋላ እመቤታችን ጥር 21 ቀን በዕለተ እሁድ እንዳረፈች በዕለተ ማክሰኞ ደግሞ ትንሣኤዋ እንደሆነ ያኔ ልጇ ኢየሱስ ሞቶ ተነሳ እያሉ ይኸው ዛሬ ድረስ ይሰብካሉ። አሁን ደግሞ እሷ ሞታ ተነስታ ሌላ ነገር ሊከሰት ነው። ለምን ሄደን አናቃጥላትም? ሬሳውንስ ለምን
በሳት አናጋየውም ብለው እመቤታችንን ሊያቃጥሉ መጡ። ይልቁንም ከመካከላቸው አንዱ የእመቤታችን ቅድስት ድንግል ማርያም ክብርት የሆነ የሰውነቷ ባረፈበት እነሆ በአስከሬኑ ላይ እጆቹን አድርጎ ሊያቃጥላት መቃብር እነሆ ወደ መቃብር እንዳትገባና ትንሣኤዋ ወይም ተነገረ ብለው እነሆ ለዓለም እንዳይናገሩ ለማድረግ የዛን ጊዜ እነሆ የእመቤታችንን አስከሬን ሊያቃጥል ጎተተ። የዛን ጊዜ የተመለከታት ቶማስ ነበረ። በህንድ አስተምሮ ሲመለስ እመቤታችን ስታርጋያት ደነገጠ። ከደመናው የሚወድቅ ዘንድ ልቡናው ተበጸበጸ፣ አዘነ፣ ተከዘ። እንዲህም አላት፣ እመቤቴ ቀድሞ የልጅሽን ትንሣኤ ሳላይ አሁን ደግሞ ያንቺን እነሆ እርገትሽን ሳልመለከት ትንሣኤሽን ሳላይ ሲል ቶማስ አለችው፣ አትዘን፣ እነሆ እንደውም ያየኸው አንተ ነህ፣ ሐዋርያት አላዩም፣ ይህ ምልክት ይሁንህ እንካ ብላ ሰበኗን ለቶማስ ሰጠችው። ክብር ሁሉ ለኢየሱስ። ቶማስ ግን በጣም እንትን ብሏል፣ ስሜቱ ተጎድቷል። ወድቃለሁ አለ። በቃ ያቺ ከላይ ከዳመነ ካልወደቅኩ በቃ ቶማስ ኧረ ተው ተረጋጋምና፣ ኧረ በኢየሱስ ምርጥና ቆንጆ ፈጠራ ሰው ሰራሽ ትምህርት ሲባል በቃ ይሄ ነው። ብትፈልጉ በመጽሐፍ ቅዱስ ላይ የማታገኝ የትም የለም። እንግዲህ ሰዎች በራሳቸው ጊዜ አምጥተው የሚናገሩት መጽሐፍ ማለት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው ይንንም ሰላም ጤና ይስጥልኝ። ዛሬ የሆነ ቲክቶክ ላይ የማውቀው ሰው ኢንቫይት አድርጎኝ የሆነ ቻናል ላይ ገብቼ ጥያቄ መጠየቅ የሚፈልግ ሰው ሲሉኝ ኦርቶዶክሳውያንን አገኘው ብዬ ገባሁኝ። በእርግጥ ኦርቶዶክሳዊ ቋንቋ ነበረ በቻናሉ በቲክቶክ ቻናሉ ላይ እና ያለኝን ጥያቄ ያቀረብኩኝ። ኋላ ጥሩ ጊዜ ነበረን። መጨረሻ ላይ ኦርቶዶክስን የምትመስል ቤተክርስቲያን መስራት እንፈልጋለን እና ከኦርቶዶክስ የወጣችሁ ወደ ፕሮቴስታንት አትምጡ ብዬ ከታች ኮሜንት ጻፍኩኝ። ይቅርታ ያሳዘንኳችሁ፣ በጣም ተረበሹ። እኔ ክርክርና ስድብ በፍጹም አላስተናግድም። ክርክርና ስድቡ ሳይከሰት ነው ቀስ ብዬ የወጣሁት። ከወጣሁም በኋላ እንደገና ኢንቫይት አደረጉኝ እና ምን ለመናገር ነው የመጣሁት? በጣም ኤክስትሪሚቲ መጠላላት ለምንድን ነው ያለው በፕሮቴስታንቶችና በኦርቶዶክሳውያን መካከል? እሱ እኮ ግልጽ ነው። መጽሐፍ የምናገረውን ብቻ ጴንጤዎች ስለሚናገሩ አይቀበሉም። ቅዱሱ ቃል የምናገረውን ብቻ በአደባባይ ላይ የሚመሰክሩ ሰዎች እንደ ክፎች ይቆጠራሉ። ልክ እንደ አንቺ ለመወደድ የሚፈልጉ ሰዎች እስከዛሬ አልተጠሉም። መሀል ላይ መጫወት የሚፈልጉ ሰዎች እስከዛሬ አልተጠሉም። ከዛ የወጣችሁ ሰዎች ወደ ጴንጤ አትሄዱ ምን ማለት ነው? ምን ማለት ነው? ኧረ በኢየሱስ ስም መጽሐፍ የምናገረውን ብቻ የሚናገሩ ሰዎች እንዲወደዱ የት ተብሎም አይታወቅም። ዓለም ይህንን ነገር ልትሰማ አትፈልግም። መጽሐፍ የምናገረውን እንድታወራ አይፈልግም። ሸፋፍነ የሆነ ነገር ለጥፈ ሰው ሰራሽ ትምህርት ጨምረ ከተናገርክ ትወደዳለህ፣ ትፈለጋለህ። በቃ አለቀ። አሁን አንቺ እንደምትሆኚ መሀል ላይ መጫወት የሚፈልጉ ሰዎች ደግሞ ይወደዳሉ፣ ይፈቀራሉ። ማስመሰል ማለት ነው። አስመሳዮች፣ መጽሐፍ የምናገረውን የማይናገሩ ጨምሮ ጨማምሮ ሰው ሰራሽ ትምህርት የሚደርቡ ሰዎች ይወደዳሉ። ለዚህ ነው እንደ እድሜያችን እንሆን። እሺ ታች እንውረድ። መጽሐፍ የምናገረው ይሄንን ነው። ድካም ውስጥ ካለንም እኮ ወጥተን መጸለይ ይሻላል። እንደዚህ መሀል ላይ ኧረ በጌታ ክብር ለኢየሱስ ይሁን። ስሙ ይሄንንም አይቻ ብሞት ተቆራርጬ ታርጄ ብሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር ምስክሬ፣ ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ፣ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን? በምትሰሩት ስራችሁ ገልጿችኋል። ስራችሁ በጣም የሚያማር ስራ አላችሁ። ከጥቂት ወራት በኋላ እኔ ፕሮቴስታንት ከሆናችሁ ዋጋ የላችሁም። እውነቱን ልንገራችሁ፣ በጥምቀቱ አታምኑም፣ በቁርባኑ አታምኑም፣ በምንም አታምኑም። ኢየሱስ ማለት ብቻ ነው የሚያድነው ነው የምትሉት። ገደል ገብታችኋል። እንግዲህ ሰይጣን እንደዚህ ነው ገልብጦ ያነባል። ያለ ኢየሱስ መሄድ ህይወት ነው። ኢየሱስ ማለት ገደል ነው። እሱን ለአጋንንት ህይወት ካገኘበት ተንሸራተ ገደል የገባው አንተ፣ ከትክክለኛው መንገድ ሳትብለ ወደ ጨለማ የገባው አንተ። ምንም ማድረግ አይቻልም። ኢየሱስ ማለት ህይወት ይሰጣል። ስሙ ይችን ግጥም
ታርጄ ብሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር ምስክር። አቡነ ማትያስ ቆለጦ እያልኩ ነው የምልህ። ተክልዬ ቆለጦ ሀቻምና ሰለመ፣ ሸዎች ተቀበሉት። አምና ጠነጠጠ፣ ፓስተሮች ያዘሉት። ዘንድሮ ሲመለስ እንደተለመደው ቄሶች ይፍታሃሉት። አንደኛው ጋር ሲሄድ ሌላውን በስድብ እያጥረገረገ እድሜውን በሙሉ አምላኩን ፈለገ። በብዙ ደከመ፣ እላይታች ባዘነ። አይችሉትን ቻለ፣ አይሆኑትን ሆነ። እውነተኛ ጌታን ሁሉም ጋር ፈለገው ሆዱን እያመነ። እዚዛ እያለ ቁርአንን ቀርቶ ወንጌልን ወንግሎ ፈጣሪን ለማግኘት እንደ ግላዳኙ ሆዱን ተቀብሎ ቢጠመቅ ቢጸበል ሸአዳ ቢይዝም መዳን ስላልቻለ ሪፈር ጽፈናል ወደ ፍቅር ሲዝም። ክብር ለኢየሱስ ይሁን። ሆድ ከባድ ነው፣ እንደዚህ ያዋርዳል በአደባባይ። ኢየሱስ ብቻውን ያድናል፣ ምንም ማድረግ አይቻልም። ስሙ ይንንም ከማናቸውም ጋር በዘር በሃይማኖት አንገናኝ፣ ጠብም ጥላቻም የለንም ወዳጆቼ። መንበርከክ ያቃተን ጠልተናቸው አይደለም፣ መስገድ ያቃተን ጠልተናቸው አይደለም። ክብር የሚገባው አንድ ብቻ ስለሆነ ለእኛ ደግሞ የምናካፍለው ትርፍ ክብር የለንም። ክብሩን ሁሉ ጠቅልለን ለአምላካችን ሰጥተናል። ክብር በሰማይ ክብር በምድር ከምድር በታች በፍጥረታት ሁሉ መካከል ለታረደው በግ ለኢየሱስ ይሁንለት። ማዕተቡን ለፈታ ሞትን ድል ላደረገ ሲኦልን ለረታ ለእሱ ክብር ይሁንለት። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል፣ ምንም ማድረግ አይቻልም። ስሙ ይንንም ሁሉ ጊዜ አጠገባችሁ ያሉ ሰዎችን ተጠንቀቋቸው። ማለት እግዚአብሔር እናንተን ባወቀበት እንዲያውቋችሁ ከሆነ ጥሩ፣ ካልሆነ ይለኳችኋል በጫማቸው። በጣም እንዲህ አይነት ነገር ደግሞ በጣም አደገኛ። ይሄ ኢጎ የሚባለው ነገር አለ አይደል? እና የነሱ ማግኘት ሳይሆን የእናንተ ማጣት የሚያሳስባቸው አሉ። ሊከቷችሁ፣ ቦክስ ውስጥ ሊከቷችሁ የሚፈልጉ ከእንደነዚህ አይነት ሰዎች በጣም እኔ ያው አልያዝም። ድሮም ነግሬያቸዋለሁ። ሲጀምር ቁመቴ ትልቅ ነው። እግዚአብሔር ምስክሬ ነው። ማንም ሰው እኔን መያዝ አይችልም። እግዚአብሔር ምስክሬ ነው። ብያዝ ኖሮ እዚህ ምድር አልገባም ነበር። አልመችም። እኔ ሁሉ ቦታ ላይ ዘይት ስለሆነ አሟልጫለሁ። እንትና እኮ በቃል ጎዳኝ። አረ እኔ አልጎዳም። ፖሊሱ ጨርሻለሁ። እኔ ሰንዱራፌ በር ድሮ ነው እኔ የምጎዳ የነበረው። አሁን ምን እንዳወፈረው ቆዳይ ራሱ ወፍራም ነው ቆዳይ። አሁን ሰራዊት ቢሰፍርብኝ ልቤ አይፈራም የሚል ቃል አለ። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።